አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ አለኝ ሲል ገልጿል። ፓርቲው በቅርቡ ያካሄደውን ጉባኤ ራሱን ከውስጥ የትግል ጎታቾችና የሌላ አጀንዳ ተሸካሚዎች ያጸዳሁበት ነው በማለትም ገልጿል። ከግብጽ ጋር አዲስ ስምምነት ያደረገችው ጅቡቲ በግዛቷ የሚገኙ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ከግዛቷ ለቀው እንዲወጡ የሰጠችው ቀነ ገደብ በዚህ ሳምንት ይጠናቀቃል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ኢልያስ ክፍሌ ነኝ። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። ከግብጽ ጋር አዲስ ስምምነት ያደረገችው ጅቡቲ በግዛቷ የሚገኙ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ከግዛቷ ለቀው እንዲወጡ የሰጠችው ቀነ ገደብ በዚህ ሳምንት ይጠናቀቃል። በጅቡቲ የኢትዮጵያ ኤምባሲ ሰሞኑን ባወጣው መግለጫ ቀነ ገደቡ የሚመለከታቸው ኢትዮጵያውያንን ወደ ሀገር ቤት ለመመለስ ምዝገባ መጀመሩን አስታውቋል። በጅቡቲ የኢትዮጵያ ኤምባሲ ትላንት ሚያዝያ 19 ቀን 2017 ዓ.ም ህጋዊ ሰነድ የሌላቸው ስደተኞችን በፈቃደኝነት ተመዝግበው ወደ ሀገር ቤት እንዲመለሱ ለማድረግ የሚያስችል ምዝገባ መጀመሩን ገልጿል። በጅቡቲ የሚገኘው የኢትዮጵያ ኤምባሲ በጅቡቲ የሚኖሩና ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ብዛት ከፍተኛ በመሆኑና በሀገሪቱ ትምህርታቸውን በመከታተል ላይ ያሉ ልጆች ትምህርታቸውን እንዳያቋርጡ ለማድረግ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ውይይት አድርጎ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያንን ከጅቡቲ የማስወጣት ተግባር ቢያንስ በ3 ወራት እንዲራዘም ጥያቄ ቢያቀርብም የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር አመራሮች የተያዘውን እቅድ ማሻሻልም ሆነ በልዩ ሁኔታ የሚታይ ሀገር እንደሌለ ማስታወቃቸው አይዘነጋም። ከዚህ ቀደም የጅቡቲ መንግስት በህገወጥ መንገድ በጅቡቲ የሚኖሩ የውጭ ሀገር ዜጎች ለቀው እንዲወጡ ባስቀመጠው መመሪያ መሰረት ኤምባሲው በፈቃዳቸው ወደ ሀገራቸው መመለስ ለሚፈልጉ ዜጎች ወደ ሀገር ቤት የመግቢያ ምዝገባ በጅቡቲ የኢትዮጵያ ኮሚኒቲ ማህበር አዳራሽ ማካሄድ መጀመሩን አስታውቋል። ምዝገባው እስከ መጪው ሐሙስ ሚያዝያ 24 ቀን 2017 ዓ.ም እንደሚቆይም ኤምባሲው ባሰራጨው ደብዳቤ ተገልጿል። በቀሩት 4 ቀናት ውስጥ ማንነታቸውን የሚገልጽ ሰነድ ማለትም የማህበራት አሊያም የሀገር ቤት መታወቂያ እንዲሁም ፓስፖርትና ፎቶ ይዘው በመገኘት እንዲመዘገቡ ማሳሰቢያ ተሰጥቷል። በጅቡቲ ህጋዊ የመኖሪያ ሰነድ ሳይኖራቸው የሚኖሩ ኢትዮጵያውያን እስከ ሚያዝያ 24 ቀን ጅቡቲ ለቀው እንዲወጡ የታዘዘ ሲሆን የሀገሪቱ መንግስት ያሳሰበው ህጋዊ የመኖሪያ ሰነድ ለሌላቸው የውጭ ሀገር ዜጎች በሙሉ ቢሆንም ከነዚህ ውስጥ ከፍተኛውን ቁጥር የሚይዙት ኢትዮጵያውያን መሆናቸው ታውቋል። የጅቡቲ መንግስት ማሳሰቢያውን በተሰጠው ጊዜ ውስጥ የማይተገብሩ ስደተኞች በሀገሪቱ የፖሊስ ኃይል ተይዘው ወደ መጡበት ሀገር እንዲመለሱ እንደሚደረግም አሳውቋል። ነገር ግን በኢትዮጵያውያን ባለቤትነት የተያዙ የንግድ ድርጅቶች፣ መደብሮች፣ ሱቆችና ወዘተ ካሉ በህጋዊ መንገድ የተያዙ መሆናቸውን የመመርመር ስራ የሚከናወን መሆኑ እንደተጠበቀ ሆኖ ባለቤቶቹ በጅቡቲ መኖር የሚያስችላቸው ህጋዊነታቸውን እስከሚያረጋግጡ ድረስ ንብረታቸውን በአደራ በማስረከብ ከጅቡቲ ለቀው መውጣት እንደሚችሉ ማስታወቁን የኢትዮጵያ መንግስት ገልጿል። የጅቡቲ አሰሪዎችም የውጭ ሀገር ዜግነት ላላቸው ሰራተኞች ያልከፈሉት የተጠራቀመ ክፍያ ካለ ከወዲሁ ከፍለው እንዲያጠናቀቁ የጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ማሳሰቢያ መስጠቱ ተገልጿል። በፍርድ ቤት የተያዙ ዜጎች ጉዳይ በጅቡቲ የኢትዮጵያ ኤምባሲ በኩል በሚቀርቡ ማስረጃዎች ላይ በመመስረት በፍጥነት ታይተው መፍትሄ እንዲያገኙ እንደሚደረግም አስታውቋል። ጅቡቲ በግዛቱ የሚገኙ ኢትዮጵያውያንም በተሰጠው ቀነ ገደብ ውስጥ ለቀው ካልወጡ በጸጥታ ኃይል ተይዘው ወደ ሀገራቸው እንዲመለሱ እንደምታደርግም አሳውቃለች። ጅቡቲ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያንን ለማስወጣት ከመወሰኗ በተጨማሪ ኢትዮጵያ ታሪካዊ ጠላቴ ከምትላት ግብጽ ጋር ባሳለፍነው ሳምንት ስምምነት አድርጋለች። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ባለፈው ሳምንት በጅቡቲ ተገኝተው ከፕሬዝዳንት ኢስማኤል ኦመር ግሌ ጋር በአካባቢው ጉዳዮችና በቀይ ባህር አካባቢ ያሉ ፍላጎቶችን በተመለከተ መምከራቸው ይታወቃል። ምክክር አድርገው ከተስማሙባቸው ጉዳዮች መካከል አንዱ ከቀይ ባህር ዳርቻ በቀጥታ የማይዋሰኑ ሀገራት ስለ ቀይ ባህር የትራንስፖርትና የጸጥታ ሁኔታ አይመለከታቸውም የሚለው ይገኝበታል። ሁለቱ ፕሬዝዳንቶች ከመገናኘታቸው አንድ ወር በፊት በውጭ ጉዳይ ሚኒስቴሮቻቸው በኩል የተለያዩ የትብብር ማዕቀፎችን የተስማሙ ሲሆን ከዚህም ውስጥ አንዱ
የጅቡቲና የግብፅ ወደቦችን ማስተሳሰር ይገኝበታል። ከዚህ በተጨማሪም ግብፅ በጅቡቲ የሎጂስቲክስ ዞን እንድታቋቁም ስምምነት ላይ ተደርሷል። አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ አለኝ ሲል ገልጿል። ፓርቲው በቅርቡ ያካሄደውን ጉባኤ ራሱን ከውስጥ የትግል ጎታቾችና የሌላ አጀንዳ ተሸካሚዎች ያጸዳሁበት ነው በማለትም አስታውቋል። የአማራ ብሔራዊ ንቅናቄ አብን የሥራ አስፈጻሚ ኮሚቴ በወቅታዊ ክልላዊ፣ ሀገራዊና ቀጠናዊ ጉዳዮች ላይ መወያየቱን ገልጾ ትላንት ሚያዝያ 19 ቀን 2017 ዓ.ም ባወጣው መግለጫ ወያኔና ታሪካዊ የአማራ ሕዝብ ጠላት እያለ የጠራውን ቡድን በቅርቡ ወልቃይት ጠገዴ ሰቲት ሁመራን አስመልክቶ ያንጸባረቀው የወረራ አቋም የሕዝባችንን አንጻራዊ ነጻነት በኃይል የመንጠቅ እኩይ ዓላማን ያነገበ ሆኖ አግኝተነዋል ብሏል። አብን አክሎም በተጠቀሰው አካባቢ ባለው የአማራ ሕዝብ ላይ ዳግም ሊፈጽም ያለመውን የዘር ማጥፋትና በ2013 ዓ.ም ጥቅምት 30 ማይካድራ ላይ የተፈጸመን የጦር ወንጀል ዳግም የማስቀጠል ዓላማ እንዲያቆም አበክረን እንገልጻለን ሲል የትግራይ ኃይሎችን አስጠንቅቋል። የትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ባሳለፍነው ሳምንት ኮሎኔል ደመቀ ዘውዱን ጨምሮ የወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ወታደራዊ ስልጠና መውሰዳቸውን የሚገልጽ መረጃ በአማራ ክልል ኮሚኒኬሽን እና በክልሉ ቴሌቪዥን በኩል መሰራጨቱን ተከትሎ ተንኳሽ እርምጃዎች በአማራ ክልል በኩል ቀጥለዋል ሲል የፌዴራል መንግስቱን አሳስቦ እንደነበር መዘገባችን ይታወሳል። አብን ወልቃይትን አስመልክቶ የወያኔ ትንኮሳና የጦርነት ቅስቀሳ ከሰብአዊነት ጉዳይና ከሀገራዊ ሰላምና ጸጥታ ጋር በቀጥታ የሚገናኝ ነው ያለው ንቅናቄው በራያ አካባቢ በህዝብ ትግል የተገኘውን ድል ማጽናት አልቻለም ሲል መንግስትንም ወቅሷል። አብን በመግለጫው ድሉን ማጽናት ያልቻለው መንግስት በፈጠረው ክፍተት የወያኔ ኃይሎች ዛሬም ድረስ ህዝባችንን በተራዘመ መከራ ውስጥ ያስገቡት ቢሆንም ህዝባችን ዕለት በዕለት መስዋዕትነት እየከፈለ ለነጻነቱ መረጋገጥ የሚያደርገውን መዋደቅ መንግስት እውቅና እንዲሰጠውና ለወያኔ የተጋለጠውን ህዝባችንን ህልውና እንዲያስጠብቅ በጽኑ እናሳስባለንም ብሏል። ንቅናቄው ኤርትራን በተመለከተ ያደረገውን ግምገማ አስመልክቶ እንደገለጸውም አሁን ላይም በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋለውን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር ሻዕቢያ የአጋርነት ዝንባሌ እንዳለው መረጃዎች የሚያሳዩ ሲሆን የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በሀገራችን ብሔራዊ ጥቅም ላይ ጉዳት ለመጣል ያለመታከት የሚሰራ በመሆኑ ሁሉም ኢትዮጵያዊ አጥብቆ ሊያወግዘውና ሊታገለው ይገባል ሲል አብን ገልጿል። በተጨማሪም ሻዕቢያና ወያኔ የመሩ የጣምራ መንግስታት የፖለቲካ መድረኩን በተቆጣጠሩበት ዘመን በተናጠል ስምምነትና በሁለትዮሽ መመሳጠር በሽግግር መንግስት ወቅት የተገንጣይነት አጀንዳውን የኢትዮጵያ ሕዝብ ባልተሳተፈበት በቀላሉ እንዲያሳካ ተደርጓል። ከዚህ ጋር በተያያዘ ፓርቲያችን አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ ኢትዮጵያ ሀገራችን ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝና ቁርጠኛ ትግልም እንዲደረግበት ይጠይቃል ሲል የአማራ ብሔራዊ ንቅናቄ የሥራ አስፈጻሚ ኮሚቴ ገልጿል። የአማራ ብሔራዊ ንቅናቄ የሥራ አስፈጻሚ ኮሚቴ ፓርቲው በቅርቡ ያካሄደው ሶስተኛ ጉባኤ የተመራበት አካሄድና ዲሲፕሊን የፈጠረው ሰላማዊ መድረክ እንዲሁም የተሰጠውን ቁርጠኛ አመራር ማድነቁን ሪፖርተር ከፓርቲው የማህበራዊ ትስስር ገጽ ላይ በተሰራጨው መግለጫ የተመለከተ ሲሆን ጉባኤው ፓርቲው ራሱን ከውስጥ የትግል ጎታቾችና የሌላ አጀንዳ ተሸካሚዎች ያጸዳበትና ይህም ታሪካዊና ቆራጥ እርምጃ ነው በማለት ገልጾታል። አብን ሶስተኛ መደበኛ ጉባኤን ማካሄዱን ተከትሎ ሪፖርተር ያነጋገራቸው የንቅናቄው አባላትና የህዝብ ተወካዮች ምክር ቤት አባላት የሆኑ ግለሰቦች በጉባኤው አለመሳተፋቸውን ገልጸው እንደነበረ እንዲሁም ዶክተር ደሳለኝ ጫኔ በማህበራዊ ትስስር ገጻቸው የድርጅቱ ህልውና እንደሌለና ጉባኤ ማካሄድ አይችልም ማለታቸውን ዘግበን እንደነበረ አይዘነጋም። በክልሉ እየተካሄደ የሚገኘውን በትጥቅ የታገዘ ትግልና ከመንግስት የጸጥታ ኃይሎች ጋር የሚደረገውን ውጊያ የአማራ ህዝብ መሰረታዊ ጥያቄዎች እንዲመለሱ የሚደረገውን የሰላማዊ ትግል አማራጭ እንዲደበዝዝ እያደረገ ይገኛል ያለው አብን ህዝቡም ለአጠቃላይ የጸጥታ ስጋት ተዳርጓል ሲል አስታውቋል። አብን የሀገራዊ ምክክር ሂደትን ያወደሰ ሲሆን በሂደቱ የማይሳተፉ የፖለቲካ አካላትን እንዲሁም የትጥቅ ትግል እያደረጉ የሚገኙ ኃይሎችን በስራ አስፈጻሚ ኮሚቴ መግለጫው በእጅጉ ተችቷል።
ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ዜናዎች ያደመጣችኋቸው ነበሩ። ለወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ